ሳፋሪኮም ኢትዮጵያ ለደንበኞቹ ከሚሰጠው መደበኛ አገልግሎት በተጨማሪ በበሽ ጥቅል ሽልማት መርሃ ግብር በርካቶችን ተጠቃሚ ያደረገ መሆኑን አስታወቀ። ድርጅቱ በወላይታ ሶዶ ባካሄደው የሳምንቱን ታላቅ የሽልማት መርሃ ግብር እድለኞችን 1 ሚሊዮን ብር ሸልሟል። መሃሩ ሞላ ተጨማሪ አለው። የቦዲቲ ከተማ ነዋሪ የሆነችው ወይንሸት ያሱ ከሳፋሪኮም ኢትዮጵያ የበሽ ጥቅል የ1 ሚሊዮን ብር ሽልማቷን በተረከበችበት ወቅት መደሰቷን ገልጻ ሳፋሪኮም ኢትዮጵያን አመስግናለች። በጣም አስደስቶኛል። ይሆናል ብዬ ስላላሰብኩ በጣም ተደስቻለሁ። የበሽ የሁል ጊዜ ደንበኛ ቢሆንም ደውለው መሸለመን ሲነግሩኝ አላመንኩም ነበር። የፎርጂ ኢንተርኔት አገልግሎትን በጥራት መስጠት የጀመረው ድርጅቱ የስራ ዕድል የፈጠረላቸው ወጣቶችም አሉ። የስራ ዕድል ለብዙ ሰው የስራ ዕድል ፈጥሯልና ያው የተለያየ ሰው እንግዲህ እሱን በመቁረጥ የሽልማት ተጠቃሚ እንዲሆን በጣም አሪፍ ዕድል ነው የፈጠረው ለሁላችንም፣ ለእድለኛውም ለኛም በጣም በቃ ሌላውም ተበረታቶ ይሄን አይቶ ሌላውም የእድሉን እንዲሞክር። ሳፋሪኮም ኢትዮጵያ እንደሚታወቀው ህዝቡን የኢትዮጵያን ህዝብ በማገልገል የቆመ ተቋም ነው፣ ትልቅ ተቋም ነው እና ሽልማቱ ደግሞ ኢትዮጵያ ላይ ከዚህ በፊት ብዙ ቦታዎች ላይ ሰጠናል። ለምሳሌ መቀሌ፣ ነጎዴን እና ሀረር በመሰሉ ከተሞች ሰጠናል። በሌሎችም ከተሞች ሽልማቱን እየሰጠን ነበር። ዛሬ ደግሞ ሽልማቱ ሶዶ በመምጣቱ ወደ ህዝባችን በመድረሱ ከሶዶም ደግሞ ቦዲቲ ከተማ ላይ በመሆኑ በጣም ደስ ብሎናል። ከህዝቡም ስናይ ደባቡ በጣም ደስ የሚል ነው። ሳፋሪኮም ኢትዮጵያ ለደንበኞቹ ከሚሰጠው አገልግሎት በተጨማሪ በበሽ ጥቅሎች ደንበኞቹን በስፋት በመሸለምና የተለያዩ የድጋፍ ስራዎችን በማከናወን ማህበራዊ ኃላፊነቱን ሲወጣ ቆይቷልም ተብሏል። ያው እንግዲህ በሽ አገልግሎት መሸለም ከጀመር ብዙ ጊዜ ቆይተናል። አሁን ወደ 32 እድለኞች ናቸው ጠቅላላ ለእያንዳንዳቸው 1 ሚሊዮን ብር የምንሸልመው። አሁን ላይ 6 ሚሊዮን እድለኞች እየጠበቅን ያለ ነው። ሳፋሪኮም አገልግሎቱን ኢትዮጵያ ውስጥ መስጠት ከጀመረ በአጭር ጊዜ ውስጥ አገልግሎቱን እያሰፋ ይገኛል። በወላይታ ዞን በተለያዩ በአረካ በቦዲቲ ብዙ ቦታዎች ላይ አገልግሎታችንን ተደራሽ ለማድረግ ከጊዜ ወደ ጊዜ ማስፋፊያ እየሰራን ነው። አሁንም ትልልቅ ከተሞች የሚባሉትን እንዳለ አዳርሰናቸዋል። አሁን ላይ ወደ ወረዳዎች ወደ ቀበሌዎች እያስፋፋን አገልግሎታችን 100% ሽፋን እስኪሰጥ ድረስ እየሰራ እንገኛለን ማለት ነው። ትምህርት ቤቶች ላይ መስማት ለተሳናቸው ተማሪዎች ኮሚኒቲውን ሰፖርት የሚያደርግ ማንኛውንም ኢኒሺዬቲቭ በደንብ ቅድሚያ ሆኖ እየወሰደ ኮሚኒቲውን ሰፖርት እያደረገ ነው። ከዚህ በላይ ብዙ ፕላኖች ላይ የሚያሉ አሉ። ሳፋሪኮም ኮሚኒቲው ላይ ታች ወርዶ ከገበሬው ጋር ማህበረሰቡን ተሽ የሚያደርግ ነገር ከማህበረሰቡ ጋር አብሮ ለማድረግ ብዙ ስራዎች እየሰራ ነው። ወላይታ ላይ እንኳን 3 እንኳን በዚህ ዓመት ውስጥ አድርገናል። ዶኔሽን ብዙ ሰርተናል። ላፕቶፖች ረተናል። ትምህርት ቤቶች ላይ ለማስማት ለተሳናቸው ብሬሎች የኢሪን እንትኖች አድርገናልና ብዙ ፕላኖች አሉ። ከዚህም በላይ ገና ብዙ ያልደረስናቸው ገና ምን ደርሳቸው እንትኖች አሉና ሳፋሪኮም ኢትዮጵያ ከዚህ ቀደም የ1 ሚሊዮን ብር አሸናፊዎች ሀረር፣ አዲስ አበባ፣ ደሴ፣ መቀሌ፣ አዳማን ጨምሮ በ6 ሌሎች ከተሞች መሸለሙ ሲታወስ አሁን ደግሞ በሶዶ ከተማ ለአንዲት ደንበኛው 1 ሚሊዮን ብር አበርክቷል። በማርበርግ ቫይረስ ተይዛ ሕክምና ስትከታተል የቆየች አንዲት ታማሚ ከበሽታው በማገገም ከሕክምና ማዕከል መውጣቷን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። የቢሮ ኃላፊ አቶ እንዳሻው ሽብሩ እንደገለጹት ታማሚዋ የማርበርግ ቫይረስ በሽታ ምልክት በማሳየቷ ሕክምና ሲደረግላት ቆይታ የላቦራቶሪ ምርመራ ተደርጎላት ከቫይረሱ ነፃ መሆኗ መረጋገጡን አስረድተዋል። የበሽታው ታማሚ ሕፃን በአምላክ ምትኩ 15 ዓመቷ ሲሆን በሽታው መኖሩ በላቦራቶሪ ምርመራ ተረጋግጦ በተደረገላት ሕክምና ከበሽታው ማገገም መቻሏ ተመላክቷል። የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኔ አሾሌ በበኩላቸው ሁሉም ሰው ሳይዘናጋ የቫይረሱ ምልክቶች ሲኖር ፈጥኖ ወደ ሕክምና ማዕከል መምጣት እንዳለበት አሳስበዋል። በቫይረሱ ተጠርጥረውና በሽታው መኖራቸው የተረጋገጠባቸው አካላት ልዩ ሕክምና እየተሰጣቸው ስለመሆኑ አስረድተዋል። የማርበርግ ቫይረስ በሽታ ምልክቱ በሚታይበት ወቅት ወዲያውኑ ወደ ጤና ተቋም የሚመጡ አካላት የማገገም እድላቸው ሰፊ መሆኑን ከክልሉ ጤና ቢሮ
የተገኘ መረጃ ያመላክታል። ጥገና ሲደረግለት የሰነበተው የወንጂ ስኳር ፋብሪካ ከዛሬ ጀምሮ ሸንኮራ አገዳ በመፍጨት ስኳር የማምረት ስራውን ይጀምራል። ሸንኮራ አገዳ ወደ ፋብሪካው የሚያጓጉዙ ማሽነሪዎችና የፋብሪካው የጥገና ስራ መጠናቀቁን የወንጂ ስኳር ፋብሪካ ዋና ስራ አስኪያጅ ጽህፈት ቤት ኃላፊ አቶ ኢዩኤል ስላላንጎ አረጋግጠዋል። በዲዛይን ካፓሲቲው መሰረት የፋብሪካው በቀን ሸንኮራ አገዳ የመፍጨት አቅም 6250 ቶን መሆኑን ገልጸው ያለውን አቅርቦትና ሌሎች ምክንያቶች ታሳቢ በማድረግ በቀን 4890 ቶን ሸንኮራ አገዳ በመፍጨት ስራውን ጀምሯል። በአመት ከ602000 ቶን በላይ ሸንኮራ አገዳ በመፍጨት ከ70000 ቶን በላይ ስኳር እንደሚያመርትም አስገንዝበዋል። ፋብሪካው በሙሉ አቅሙ ሸንኮራ አገዳ መፍጨት እንዲችል በአርሶ አደር ማሳ ተጨማሪ የሸንኮራ አገዳ ማሳ ለማልማት እቅድ ተይዞ እየተሰራ መሆኑንም አስታውቀዋል። የሸንኮራ አገዳዎችን ዝርያ የማሻሻል፣ ሸንኮራ አገዳ የመፍጨት፣ ስኳር የማምረት አቅምና የጨመቃ ሂደት ላይ ምርታማነትን የሚያሳድጉ ስራዎች በጥገና ወቅት መከናወናቸውን ጠቅሰዋል። ለዘንድሮ ስኳር የማምረት ስራ በአማካይ 13.9 በመቶ የስኳር ይዘት ያለው የሸንኮራ አገዳ ዝርያ ለፋብሪካው እንደሚቀርብም አመላክተዋል። ኢዜአ እንደዘገበው